ፍቅረኛዋ ነው ባሏ ነው እያልን እኔ ብዙ ነገር ብዬ ሊሆን ይችላል። ገባሽ? በቃ ትክክል አይደለችም ብዬ ካሰብኩኝ ከህይወቷ ነው ልወጣ የምችለው። ገስት ለገስት እየተንጠለጠልኩ አይደለም ስለሷ ማብጠለጥለው ወይም የምሳደበው ወይ ኮሜንት ለኮሜንት አይደለም የምከሰከሰው። በቃ ጭንቅላቴ ግምጃ ትክክል አይደለችም ብሎ ካሰበብኝ ውጥት ነው የምለው ከህይወቷ። ገባሽ? ውጥት ብዬ በቃ እሷንም አላይም ፎሎዋንም አንስቼ ሁሉንም ነገር አውጥቼ ከህይወቷ ውልቅ እላለሁ። ከዛ ውጭ ግን አንዳንዴ እናቴ ትሙት የራሳችንን ህይወት ብንመራ የሰውን ህይወት ባንፈተፍት። ገባሽ? ነገ እያንዳንዳችን ባደረግነው ወንጀል እንጠየቃለን። በዚህ ቁጭ ብለን በለፈለፍነው ባወራነው ነገር ሲኦል እንገናኝ ሁላችንም ማለት ሁላችንም፣ እኔም እናንተም ሁላችንም። እና አንዳንዴ ማስተዋሉን ይስጠን አላህዬ። ደግሞ እኔም ከዚህ ሁሉ ነገር አውጥቶ ወደ ራሴ ወደ ቀልቤ ይመልሰኝ። በተለይ ሙስሊም እህቶቻችን አደራሽ እህቶች፣ በቃ የማንፈልግበት ቦታ እንገኝ። ከዛ ደግሞ የማይሆን ከሆነ በቃ ከህይወታቸው ወጥተን ወደ ራሳችን እንመለስ። የሰውን ህይወት ባናበላሽ ጥሩ ነው ብዬ ነው የማስበው። እንደኔ እንደ ራህመት። ገባሽ? በቃ አለቀ፣ ጨርሻለሁ። መልካም ጊዜ። ልክ ነሽ። እኔ ማንንም ወክዬ አይደለም፣ እኔ ራሴን ወክዬ ነው የተናገርኩት። አይመለከተኝም ብዬሻለሁ። ከሷ ህይወት መውጣት ካለብኝ ዝም ብዬ እወጣለሁ። ገባሽ? ግን ደግሞ እዚህ ላይ ቁጭ ብዬ ልፈርድ ልጉል ወይ ላንቋሽሽ ወይ ልሳደብ አልችልም። ገባሽ? በቃ ውልቅ እላለሁ። በቃ ጭንቅላቴ ትክክል አይደለችም፣ ይች ልጅ ስህተት እየሰራች ነው፣ ከእሷ ምን ትማሪያለሽ ብሎ ካሰበኝ በቃ እወጣለሁ፣ ከህይወቷ እወጣለሁ። በቃ አልፈልግም ብዬ ከህይወቷ ነው ልወጣ የምችለው። ገባሽ? ግን እዚህ ቁጭ ብዬ እከሌ እንዲህ ናት እከሌ እንደዚህ ናት እንደዚህ አድርጋለች ብዬ ልፈርድ አልችልም። እና ይመቻችሁ። በዚህ አጋጣሚ ደግሞ በእኔ የተቀየማችሁ ያስከፋዋችሁ ማንንም ማስቀየም አልፈልግም። እሺ አዳምጥሻለሁ። እኔ አሁን ለምሳሌ እኮ እኔ እኮ እሷን አጀንዳ ላደርጋት አልነበረም። እዚህ ጋር እዚያ እንትን ሲጥፉ ደስ ዛሬ ማለት በቃ ደስ ወንድምና ከእህት እንዴት ነው የሚጋቡት ብዬ መለስኩኝ። ተናድጄ ነው የመለስኩት። ሲጀመር ማለት ጭንቅላት እሷ ሲጀመር ደግሞ ቆይ አንዴ ልንገርሽ፣ ከዛ እዩ ልንገርሽ። ከዛ ደግሞ ሆኖ ስታዩት አሁን ቀለበት ሊያስሩ ነው እያላችሁ በጣም ብዙዎቻችሁ ያወራችሁ ነው አይደለ? የዛኔ ቆይ ልንገርሽ፣ የዛኔ ሆኖ ስናየው የዛኔ እንኳንስ እናንተ እኔ ራሱ ልናገራት ወይም ልሰድባት ትችላለሁ። ገባሽ? ቀለበት ልታስር ነው ብላችሁ በጣም ብዙዎቻችሁ በውስጥ የምትናገሩ ሰዎች አላችሁ። እዚህ ላይም ቀለበት ሊያስሩ ነው ሁለቱ እያላችሁ እያወራችሁ ነው። ገባሽ? ከዛ በቃ ያ ሆኖ ስታዩት የዛኔ ቁጭ ብለን ሁላችንም አብረን እንፈርዳለን። ገባሽ? ወንድሜ ብሎ ደግሞ ባል የሚባል ነገር የለም። አለቀ፣ ጨርሻለሁ። ይሄ ስህተት ሆኖ ካገኘ ነው የዛኔ እንገናኝ እኛ ሁላችንም እዚህ ላይ። አለበለዚያ ግን አንድ እንዴ ማስተዋል ይስጠን። ቁርአን ክፈች፣ ሙስሊም ከሆንሽ ቁርአን ከፍተሽ ቁጭ በይ፣ ክርስቲያን ከሆንሽ ደግሞ መዝሙር ከፍተሽ ቁጭ በይ። ጨርሻለሁ። መልካም ቀን። ሰለቸኝ። አሁንስ ጀመር ልዘጋው ነው። ቻው። ታወራሽ ጥሩ ነው። የኔን በሽታ ይስጣችሁ። ምንም አልልም። 4 ልጅ 2 ወንድ 2 ሴት አዋልጃለሁ። በአይ ሂጄ ማለት ነው። ገብቶሻል? አይዞን አላልተይ ትገረዳታይ ቋቋቲያን ሳቢያት ቲያን ሳቢያት እቺ ነው በሉ የመንግስት ያለ በሉ መንግስት ለምን ዝም አለ? ስለኛ ጉዳይ እንዴት ብሎ ዝም ይላል መንግስት? በቃ መንግስት ለምን ዝም አለ? በቃ ይሄ ነው ችግሩ፣ ሌላ ነገር አይደለም። በርበሬዋ አንቺ ደግሞ አናደሽኛል። ሌላ ሰው እየቦሰሽ አይደለም። እኔ አልፈልግም እንደዚህ ያለ ነገር። ሷማኞ ልብ ማሪ ተሰኞች እኮ ብዙ ነን፣ ተወዳጅ ብዙ ነው። ወላሂ ላዚም ብታይ የእነሱን ፎቶ ያልቀየሩ ምናምን ወላሂ አሚን ሄሉዬ፣ ወላሂ ደስታችን ይመልስልን እንጂ በዚህ ሁኔታ ወላሂ ማበዳችን ነው። እኔ እንደጨለልኩኝ አውቀዋለሁኝ፣ ግን ጨርቅ ብቻ ነው ያልጣልኩትኝ።
እሱም ደግሞ ልጥል በቃ ትንሽ ደቂቃ ሴኮንድ በቃ 5 ጉዳይ ናት የቀረችኝ። እቺንም ሰሞኑን የሚካሄድ ነገር አለ። በሱ ምክንያት አንድ ነገር ካልተባለ በቃ ሌላ የለም። ገባሽ? ይሄ ነው፣ ሌላ ነገር የለም። ከጨለን ቆየን። ፍቅረኛን አስከድቶ ቤተሰብን የሚያስታው ወላሂ መጥፎ ፍቅር መጥፎ ወደር ነው እኮ እኛን የያዘን። ወላሂ ላዚም እናንተ ቀልዱ። ወላሂ የሚቀለድ ነገር አይደለም ይሄ እኛ የምናወራው። አይምጣብን ማለት ነው። በቃ አታርግብን ነው፣ ሌላ አይደለም። አጋንንት ነው የያዘን፣ አጋንንት። ገብቷችኋል? ኮምፕሊንግ አድርጉ ሰዎች መሆናችሁ ነው። የእኛን በሽታ ምን ነው እንደሌላው ልብ ጨካን ሰጥቶንና ወላሂ ላዚም ምን ነው በአንድ ቀን በረሳናቸው እንደሌላው ምንም ነገር ማለት ነው። ወላሂ ምን ነው እንደሌላው እንትን ባለንና ጨካኝ ልብ በሰጠንና በቆረጠን። ወላሂ ላዚም ይሄን መሆኑን እኛ ፈልገን የሚመስላችኋል ወይስ ወደኑ ምናምን ለማሽቃበጥ? ይኸው እነሱ እንግዲህ ከተቀያየሙ ስንት ቀናቸው? ወላሂ ሄሉ አሁን እዚህ እናንተ ለማሳቅ ምናምን መስሏችሁ ነው። ከዛን ቀን አንስቶ ነው እንግዲህ የኛ ኑሮ የጨለመው። ወላሂ ላዚም ከዛን ቀን በቃ እነሱ ከተጋጩ ቀን አታልቅሽ በርበሬ አስገባሻል። እነሱ ከተጋጩ ቀን አንስቶ ነው እንግዲህ በቃ የኛ ሁሉም ጋር ብትንትናችን የወጣው አለቀ። በቃ የዛን ጊዜ ነው ቤተሰብ ሲደውል አናነሳ፣ ጓደኛ ወላምን የለም። አበዝ እንዳላየን እናልፋለን። ሁሉ ነገር እነሱ ጋር ነው ደስታችን እንትን የምንለው። እንደናንተማ ወደ አንዱ ብንሆን በጣም ደስ ይል ነበረ። ወደ አንዱ በቃ ታውቂያለሽ እንጂ ወደኑ ምናምን ኖ አይደለም። ወላሂ እናንተ የነካችሁትን መድኃኒት ነክቶን ምን በቆረጥን ከነሱ። እኔ ሌላ ቲክቶከር ቢኖር ወላሂ ላዚ ምንም አይመስሉኝም፣ ሰው አይመስሉኝም። ሌላ ቲክቶከሮች ስነግራችሁ ወላሂ እነሱን ነው ይገባሉ ወደ ላይ እና ወርታች እያልኩኝ በቃ እነሱን ነው የማየው። ሲገቡ ኧረ ፈጣሪ ሆይ ክፉ ቃል እንዳይወጣቸው ደግሞ እንዳያቀያይም እያልኩ ማለት ነው። እሱ ተስፋ ቁረጡ ብሏል ሲሉን እኛ የምንለው ተስፋ ትቁረጡ አለ ብለን ነው ራሳችን የምናጽናናው። ሌላ አስገባሽ በርበሬዋ ሆነሽ ነው። እንደዚህ ነው የምናረገው በነገራችን ላይ። ምክንያቱም ክፍተት እንዲፈጠር ስለማንፈልግ ዝም ብለን በደስታ መኖር ስለምንፈልግ ነው እንጂ እንደሌላ ሆኖልንማ በቆረጥና ስልኬ ላይ ጥፍጥፍ አድርጌ በተቀመጥኩኝ እነሱን ያወቅኩበትን ቀን የረገብኩበት ቀን አለ። ወላሂ ላዚም ያልተውኩት ነገር ቢኖር የአላህን ሶላት ብቻ ነው እንጂ አንዲት ነገር ያልተውኩት ነገር የለኝም። ወላሂ ላዚም በእነሱ የተነሳ የአላህን ሶላት ብቻ ነው ያልተውኩት። እኛው አለሁኝ አላህ ምስክሬ ነው። አልፎ በተረሰ ቤተሰብ ቢደውል ምንም አይመስለኝ፣ ወላ ጓደኛ ወላ ምንም አይሞቀኝ አይበርድም። ወላሂ ይሄን እያስተናገር ያለ ነው። ተለክፈናል በበርበሬው አውሬ 2 ሐኪም ቤት ገብተው ብሉኮስ የተተከለባቸው ልጆች አሉ። በነገራችን ላይ ገባሽ ሄሉ ወላሂ በርበሬው አንቺ ደግሞ አውሪ ምንድን ነው የምታለቅሽው በኮሜንት? እሺ ማሮች እንዴት ናችሁ? 61 ሰዳያ ናችሁ? ኧረ ወላሂ ላዚም እንዴት እንደምታሳዝነው ወላሂ ከምሬ ነው። ምን አይነት ሀልቅ ናችሁ ማለት ግን ሰው ምን አይነት ስንት አይነት ልብ አላችሁ። ታድላችሁ ወላሂ ታድላችሁ ማለት እኔ እንጃ። እኔ ቃላት አጣሁላችሁ ለእናንተ። ሁሉ ጊዜ ቃላችሁ የማይቀየር እናንተ አይዟችሁ። ደግሞ አለ ለሁሉም ነገር እንትን አለው አይታወቅም። ሊመጡላችሁ ይችላሉ። ተስፋ አትቁረጡ። እኛ እኮ በርበሬዋ ምን እንፈልጋለን መሰለኝ
ወላሂ የፈለገ ነገር ቢሆን ይኸው እንዳዶነ እና እንደ ጃኒ ማለት ነው። በቃ ወጥተው በራሳቸው ይሄን ተስፋ ቆርጫለሁ እኔ አላምነውም። ምክንያቱም ከአንተ በላይ ነው እያለ ያለው እንጂ ከአንጀቱ ተስፋ ቆርጫለሁ አይልም፣ ወላሂ አይልም። ግን ሁለታቸው ወጥተው እንትን ላይ በቃ እንደዚህ ነው ችግራችን ይበሉና ከዛም በኋላ እኛ ሁለተኛ ስማቸውንም የጠፋውን ፍቅረኛ ይጥፋ እንግዲህ አልቅሼ እንደሞተ ቀብረዋለሁኝ። ሌላ ልጋጋም ባል ስለ ፍቅረኛ ሲሰጠኝ ወይ ይገድለዋለሁ ወይ ይገድለኛል እኖራለሁኝ እንጂ አሁን እኛ መልስ ብቻ ነው የምንፈልገው። የጉራጌዋ ምንድን ነው የምትስቂው? ጥርስሽ ይርገፍ እናንተ ወላሂ ማለት ነው። አትጨማለቁ፣ እዛ አትሳቁባቸው። ጥንቦችን ላትግማሙ። ይኸውልሽ ጆይ ልንገርሽ፣ ወይ ማሬ ተስፋ አትቁረጭ። ለምንድን መሰለሽ ተስፋ የነ ጨረቃ ፋሚሊዎች 2 ዓመት ሙሉ አይተሻል። 2 ዓመት ሙሉ ተለያዩ፣ ምን አሉ፣ ግማሹ ለብቻ ሲሰደብ፣ ግማሹ ሲታረቁ ሲጣሉ። ስለዚህ ገና እነዚህ ለመጀመሪያ ጊዜያቸው ነው ጸባቸው። ከእንግዲህ በኋላ ምን ሊፈጠር እንደሚችል እንትን አትለው። ስለዚህ ለማንም ሰው መልስ አትስጡ። የምትገድፉትን አንድ ናችሁ፣ ተስፈኞቹ ናችሁ፣ ተስፈኞቹ ናችሁ። ስለዚህ ተስፋ አትቁረጡ። ከማንም ሰው መልስ አትጠብቁ። ብዙ ነገር ከእንግዲህ በኋላ ሊፈጠር ስለሚችል አይዟችሁ። ሌላ ምንም አልላችሁ። እሺ ልክልሻለሁ ማርያም፣ ይሄን ነው የምንፈልገው። እኔ አሁን ሰማይ ዝቅ አለ መሬት ከፋለ ተስፋ አልቆርጥም። ቢቆረጥልኝ ወላሂ አልቆርጥም። እኔ አቀልንገርሽኝ እኔ ሰው ወድጄም አላላክም። ወላሂ ላዚም አልቆርጥም። ደግሞ አንቺ ጥርስሽ የምትስቂው ደግሞ አይ ጥርስሽ አያምረውም፣ ግም ነው ጥርስሽ። ታጠቢው መጀመሪያ አጁዛ ምንድን ነው እንደ ሌላው ምናምን። ወላሂ እሱ ተስፋ ቁረጡ አለ ሲል እዚህ ገዝተን የገብተ ምን እንደምል ታውቂያለሽ? ተስፋ አትቁረጡ አለ ብለን ነው የምናወራው። ወላሂ ላዚም ምክንያቱም ውሸት ስለማናስተናግድ ምንም ክፉ ነገር መስማት ስለማንፈልግ ማለት ነው። የፈለገ ነገር ቢሆን ደግሞ ይታረቋታል ነው። ያንን ፍቅር ማለኛ ያሳዩ አላቸው። በቃ ግድ ነው። ይሄ መታረቅ ነው። እኔ እነሱ የተነሳ ያብይን ቁጥር ፈልጌው ነው ያጣሁትኝ፣ ሁለታቸው መድረክ ላይ እንዲያመጣቸው። እናንተ ዝህ ማሪ በርበሬዋ እየሳቅሽ ነው አይደለ? ሳይቅ ምን አለብሽ? ያልተያዘ ግብግብ ያሳባል። አብያ በልጃልሽኝ ወላሂ ቅድም አልቀሻለሁ። ወላሂ በጣም ነው ያሳዝናችሁኝ። ደግሞ ማሻአላ ብዙ ናችሁ፣ ወላሂ ብዙ ናችሁ፣ ወላሂ ብዙ ነው። ወደ 500 ወደ 1000 እንጠጋለን። ወላሂ ባለም ብዙ ነው የምታይ ማለት እንደዚህ ምን ይቀለድ ሰው አይደለም። ግን እነዚህ ሁለት ሰዎች የያዙት እኔ አሁን ምንም ከኛ ጋር ተጣልቼ ምንም አልመሰለኝም። ብታይ ያለው በሽታ ምንም አልመሰለኝም። ምንም ጭራሽ። ሰው እኮ ትንሽ ይከፋል። ብዙ ቀን ያገኘውን ፍቅረኛ አልተኛንም። ይኸው ሄሉት እንግዲህ አዳራችንን ወላሂ ላዚም ጭራሽ አልተኛንም። እንዲህ ሰሙን ብለን ማለት ነው። እሺ አሁን ማለት እንትና ጋር አቤኒ ጋር ብትገቡ ምን ትሉታላችሁ? እኔ ብገባ እኔ ነው የምለው ወላሂ ላዚም። ይኸው እኔ እናንተን ያገኘኋችሁ መቼ ነው? ቆይቻለሁ ሆኖ ሳለ ግን እናንተ አንለያይም ብላችኋል። እኛ ስንጣላ አስታርቁን ያላችሁት፣ እኛም ያንን ተከትለን ይኸው እስካሁን አለን። ይህን ዝም የምትሉትን ነገር በቃ ሰላም ከምንወጣ ከምትታረቁ ከዚህ ነው የማስመረጠው። ግን እዛ ሄደን አልኩሽኝ ታረቁልን ስንል እዛ ቤት ያለው ሞዴሬተር በቃ በchocolate ይሸኙናል አልኩሽኝ። ቶሎ ነው በቃ ብሎክ የሚያደርጉን። ተሳቀቅን። እዛ ስንገባ በቃ ወደ ብሎክ ነው የሚያጠናግሩን። እሱን እንኳን እንዳናየው አድርገውን አሁን ሪከርዱን አይተን ነው የምንጽናናው። በቃ እንዴት እናርግኝ? ቤት ቦታ እንሄድ። ብሎክ የተደረጋችኋላችሁ? ብሎክ የተደረጋችኋላችሁ? ወላሂ ላዝም ከተሰኞቹ ብዙ ብሎክ የተደረግናለን። ወላሂ በርበሬዋ ብታይ ሂደን አስታርቁልን ስንል ብታይ እንኳን አያስጨርሱንም። ቶሎ ብሎ ነው ወደ ብሎ ተስፈኞቹ። እሱ ደግሞ ተስፋ ቁረጡ ሲል አዳምጦ ወንድማችን ተስፋ ቁረጡ ብሏል። አትጨቅጭቁት ይላሉ። እኛ እሱን እንጠላ። እኔ እነሱ ጋር አጋንንት ስለማጣበቀኝ እነሱን ልጠላ አልችልም። እኔ አልፈልጋትም ቢልም ሌላ ሚስት እንኳን ቤተሰቡ ቢድረው ሌላ ሚስት እሷንም ሌላ ባል ቢድራትኝ ያንን ባሏን እየዘቀዘኩኝ የእሱ ሚስትም እየዘቀዘኩኝ ያጋባሁ ነው የማመጣው። በቃ ይሄን ያህል የሚተለቀፍ ነው። እኛ እሱ ጋር ሌላ ሴት ሳይ ሆዴን ያዞረኛል፣ ራሴን ያጠወለውለኛል። በቃ ይገላብጠዋል።
እሷ ጋርም ሌላ ወንድ ሳይ እንደዚህ ነው የሚያደርገኝ። ይህ በሽታ ነው የማስተናግደው። ገብቷችኋል? ሳቁ ምን አለባችሁ? ምን ነው የኔ አንድ በሰጥ የተደረጋችሁ ካላችሁ ትፈታላችሁ። ከዛ ሰዓት ተይዙላችሁ። አንድ ሰው ገብቶ ትናገራላችሁ። የልባችሁ እናገራለሁ የውስጤን እና እንደዚህ ነው። ይሄ ነው የሆነ የኛ እመም ይሄ ሆኗል። በቃ ችግራችን ግን ከምር ወላሂ ሀቂቃ ስነግራችሁ ራሳችሁን ጠብቁ። በዚህ የዚች የትንሿ ጥሩምቤ መችም እኔ በሄድኩበት አልቅሳ አሁንማ ብሎክ አድርገት እያለኝ ነው። ኧረ ተያት ተረጋጉ። እና እንደሌላው ገዝት ላይ ገብተን ፍቅራችንን እኔ ልንገርሽ በርበሬዋ ወላሂ ለአዚም የእኔ የተለከፍኩት ምን እንደሆነ ታውቂያለሽ? አሁን ምን ችግር አለው ገብተው ወንድሜ ጠንክረለት ሲሉት የኔ ወንድም እንወድሃለን ሲሉት ቅንዓት ያንጨረጭረኛል። ወላሂ ለአዚሜ ወላሂ እሷ ጋርም ገብተው እንደ ሲሉ ቅናት ነው የሚያጨነጭረኝ። የኔ ውድ የሚላት እሱ ብቻ እንዲሆን ነው የምፈልገው። እሷም የኔ ውድ የምትለው እሱም ብቻ እንዲሆን ወላሂ ለአዚም በርበሬዋ። ታዲያ አሁን የጤና ነው ይሄ? በቃ ቅናት ሊደፋኝ ነው የሚለው ራሴን የምስትበት ቀናለኝ። በቃ ፍቅራቸውን ሲገልጹለት ትልን የሚያደርገኝ በቃ አሁን የታዲያ የጤና ነው? እስኪ ንገሪኝ። የጤና ነው እኮ የጤና አይደለም። አይ የሆነ ወላሂ ልባችሁማ ተመቷል። እኔ በጣም ነው የምትገርሙኝ። በጣም ብዙዎች አላችሁ። ስለዚህ ራሳችሁን ጠብቁ፣ ተረጋጉ። መናገር የፈለጋችሁትን ትናገራላችሁ ምናምን። ታዛቢዋ ደግሞ ዝም ትሰሪያለሽ ከኛ ጋር እኛን አትወክልም እኮ እንጂ ዝም ታደርጊያለሽ። ልሳቅ ወይስ ላልቅስ? ሁለቱንም ያስተላለሽ አገናኛቸው ከአቢን ጋር በቃ በርበሬዋ ታስታርቃችሁ። አይ እኔ ማስታረቅ አይደለም ሚዩት የተደረጋችሁ ትፈታላችሁ። የሁለት ገንዳፊ ስለሆናችሁ ነው። መናገር ካለባችሁ ደግሞ ትገባላችሁ። እኔ አልኩሽኝ ነው የመንግስት እንደው ያልፈለግኩት ቁጥር የለኝም። የመንግስትን ገባሽ? በቃ እዚሁ መድረክ ላይ አምጥቶ እንዲናገራቸው እኛን ለምን ዝም አሉ? የልቤ ትርትር እየተባለ የስራ ባልደረባ ነው አይደለም። እኛ ይሄን አይተን ነው የተለከፍነው። በቃ የልቤ ሞድሬተር፣ የልቤ ካውያ፣ እስትንፋሴ። ይሄ ታዲያ ውሸት ነው? እኛ ይሄን አይተን እንዴት ብለን ነው ተስፋ የምንቆርጠው? አትቁረጪ ዛሬ የዋሃን የምንምትው ልጅ ተስፋ የሚባል ነገር አትቁረጡ። በቃ ጨረቃ ተንጠለጠልሽ መጣሽ ወይ አንቺ ልጅ። አንቺን ሳይ እያለቀስኩ እንደሆነ ምስቃለሁ እኮ እግርሽ አንድ ቦታ አይቆምም ማለት ነው። ግን ነገራችን የሆነች ልጅ ማለት ነው በሁለቱ የተነሳ ከስራ ወጥቷ ስንት ጊዜዋ ወላሂ ለአዝም ስራ ያልገባ ይችላል። በርበሬዋ ወላሂ ቅድስት ትባላለች። ማታ ሄሎ አለች እንትን እጇ ላይ ብሉኮስ ተተክሎ ወላሂ ለአዝሜ ወላሂ አንዳነ ሻሂዴ ምንም አልዋሽም። ብሉኮስ አድርጋ አንዲቱ ደግሞ ማዳሜ ይሄን 3 ቀን ታልተሻለሽ ወደ ኢትዮጵያ ልክሻለሁ እኔ አንቺን አላስታምም አለችኝ አለኝ። ወላሂ እየቀልድ ማስመሰል ወላሂ ማስመሰል አይደለም። እኛ ከነሱ የምንፈልገው እዚህ በቃ ገብተው አንቺ ምስቂው ጥርስ ደግሞ ግን አልረግምሽም። አሁን ቆይ ትክክለኛ ወሬ ላይ ነኝ። በቃ ይሄ ነው እኛ መልስ ብቻ የምንፈልገው። ይሄ አይሆንም፣ ተስፋ ቁረጡ፣ አንሰማም። ይሄ ማን የልቤ ሞድሬተር በላት አለው። እሷማ የልቤ ትርትር ብለዋለኝ። ስለዚህ በቃ አይጣሉም። የተገናኙ በዝናብ ቀን ነው። ይሄ ማለት አይለያዩም ማለት ነው። በቃ አለቀ። ሰማይ ዝቅ አለ መሬት ከፍ አለ። ይጋባሉ፣ ይፋቀራሉ፣ ይዋልዳሉ። ጨርሻለሁ። ከኔ ጋር ያለው ህይወት ይሄ ነው። ይሄ ካልሆነ መሞት ነው የሚመስለኝ። በቃ መሞት የትዳር አጋሬን ያባረረ ሰው ነው አሁን እንደዚህ የሚኖረው። አልፈልግህም ብዬ በ5 ወር ሸኘሁትኝ። የ5 ወር ፍቅረኛዬን አላውቅም ብዬ ከነበርኩት በብሎክ በቃ ይሄ ነው። እንዴት አሁን ፍቅረኛ አሁን እንግዲህ የሌላ ሴት ግንባር እየሳመ ነው። እኔ ግን ወየት ነው ያለሁት? ይወዝ ነኝ። ዛሬ ማታ ገብቼ ሳይሆን 30 ጊዜ ይደውላል። የደወለው ቅርታ ላይ ሳይሆን ሌላ ፍቅረኛ ይዣለሁ ሌል ነው። ይህን ታዲያ እኔ እቋቋማለሁ? ግን ትቼው ተቀምጫለሁ። ደግሞ ጨረቃ ምን ልትይ ነው አንቺ? አንድ ጨጓራ አይነት ልጭው ማንደለ ከመጣች በቃ ሄደ ተቋቁመና ወላሂ ይግባችሁ ማለት ያኔ ረዳችኋለሁ። አይዟችሁ አትሳቁ። ሌሎች እና ደግሞ 80 ወላሂ አልሳቁም። ወላሂ እያልኩሽ ወላሂ አልሳቁም። 84 ሰዎች አላችሁ። ቤቱን ታፍታፋሉት 5000 ነው አይደል? ሄዱበት ወሬ ብቻ አትሆኑ።
እና ብቻ አይዟችሁ ነው የሚለው። አይዟችሁ አላህ ይርዳችሁ። እንኳን እናንተ ህልመኞቹ አላሉ እንዲማሮቼ ከነሱ እንትን በሉ። እኔ ተስፋ አልቆርጥም። እኔ ተስፋ የምቆርጥ ሰው አይደለሁም። በቃ ምንም አይቆረጠኝም ተስፋ። ይኸው አልኩሽ እኮ ልንገርሽ በርበሬዋ ተስፋ ቆርቁ አልሐምዱሊላህ ብዬልሽ አልኩሽ። ትኝት ትላለሁኝ ገዳም ብዬ ልጅ ወልደው አያቸዋለሁኝ። ዝም ብዬ እንደ ተቀምጬ አሌ ገድም ብዬ ተስፋ ቆረኩ ብዬ እኮ ተኝቼ አዝሏት ምናምን እያጎረሳት ምናምን አያለሁኝ። እነሳና የምን ተስፋ አልቆርጥም ብዬ ደግሞ ከዛ በኋላ መለሳለሁ ደግሞ ወደ ራሴ። ደግሞ ቁጭ ብዬ እያሰብኩ ካለ ውሃ እየጠጣሁም ካለ እዛ በቃ ሶፋ አለ አይደል? ይሄ ሳውዲ ሶፋ ታውቂያለሽ? ወደ ጎና ወደ ማዶ በቃ በጎኑ ተቀምጬ እንደዚህ እያሻገርኩኝ ይሄ ሶፋ እንዴት ያምራል ብዬ አይኔ ላይ ብልጭ ብሎ ሶፋ ላይ ተቀምጠው በቃ ተቃቅፎ ምናምን እያወሩ ያቸዋለሁ። ደግሞ ክይል ይልብኛል። መቼም ተስፋ አልቆርጥም እላለሁ። ታዲያ እኔ የጤነኛ ነው? እስኪ ንገሩኝ። ሳቂ ምን አለብሽ? አዳሜ ይድረስብሽ። ጫና አለው ተኝቻልኩሽ። አንዴ 2 ልጅ ይወልዳሉ። አንዴ ወንድና ሴት፣ አንዴ ደግሞ 4 ልጅ ይወልዳሉ። ያማምራሉ ልጆቹ። እማዬ ያላት እሷ ደግሞ አቤ እያለችው በቃ ደስ እያሉኝ በቃ ኖራለሁ። ይሄ ነው በቃ የኔ ህይወት ይሄ ነው። እናንተ ጋር አሁን እንደ እያወራሁኝ በሀሳብ እንደ ጭልጥ ታልኩኝ እዛ ተቀምጠዋቸዋለሁ በሀሳብ እየተቃቀቡ በቃ ይሄ ሆኗል። ሀኒ አሁን ይሳቃል፣ አሁን ይሳቃል፣ ነርሰሪ ይሳቃል። ሄሎ አልቅሽ ምን አለብሽ? ማታም እያደረኩሽ ወረድ ማለት ነው። አትፍረዱ። ወላሂ ላዚም እናንተ መያዝ እኮ ከባድ ነው። ወረድ ብልከአባ ከምሬ ነው። አትያዙ፣ አትሳቁ። ጥርሳ ሁላ በርበሬዋ ሳቅ አሁን ይዟታል። እኛ ሳዘነት ነው ፍትክ ብላ ብትስቅ ደስታዋ ነበረ። እያስታወቀኝ ነው ስታወራ። አሁን የኔ ትናንትና ማታ 5 ሸጣን ሲወጣ ከ2 ሰው ከወንድና ከአንድ ሴትና ከአንድ ወንድ ፍቅር ይዞሻል አለ ሸጣኑ። 5 ቁርአን ተቀርቶብኝ ሸጣን ሲወጣ ማለት ነው። ተስፋ ቆርጣለሁ አልኩ ሸጣኑ በቃ ሳወራ እንዳቆርጭ መቼም አለኝ። ምክንያቱም 2 ሸጣን ቀርቷል። 7 ሸጣን ነው። 5ቱ ወጥቷል። እንግዲህ ይሄን ተናግሮ 2ኛውን የቀረው ፈጣሪ ምንም ልል አልችልም። እኔ ምንም ምንድን ነው የሚያስቃችሁ? አሁን በሽታዬን የሚያስቃችሁ ወይስ ፍቅረኛዬን ስለተጣላሁት ነው? ምንድን ነው? ማሮች 7000 እናስገባውና አልወጣ ከዚህ ከቤት 7000 አስገቡት። ታታቡ ኧረ እኔ ማለት እነዚህ ታብታቡን ትተው ምን አለ እንደው አንድ እንደው መላባሉ ወላሂ ላዚም እነሱን የሚያስታርቅ ወላሂ በርበሬዋ በብር ይኸው በብር ቢሆን ወላሂ ላዚም ይኸው በብር በቃ የሚያስታርቃቸው ሰው ከምንም ቢሆን ወላሂ ላዚም ምነው በተገኘና እኛ ወደ ኋላ አንልም። ዛሬ ቢሆን ዛሬ ለምን አይሆንም? ወላሂ እንደዚህ እነሱ እንደሚያገናኝን ሰው እኔ መርቄው አልጨርሰውም። ወላሂ ላዚም እንደዚህ ምነው እንደው ብርም ወስዶ የሚያስታርቅልን ሰው ብናገኝ ደስታዬን አልቋቋመው ነበረ። ግን ምን ያደርጋል? የለም ሁሉም ዝም ብሎ ነው። አንቺ ጠጣላ ሴት ነው ይሰማኝ። ደግሞ ዛሬ የተናገሪ እኔ ከእናንተ ተስፋ እየጠበቅኩኝ በእኔ እንደ እናንተ እያለቀስኩ ነው። ወይት የትም አልሀልኩኝ ብቻ ደስ ትላለህ። ሄሉ የባልሽ ጉዳይ ነው ያልሽው? ቆይ ሄሉ የባልሽ ጉዳይ የባሌ ጉዳይማ ኮምፕሊት ሰነበትኩትኝ። ይኸው አሁን ሲደውል አልኩሽ በምን እንድትጣላ ልንገርሽ። አንቺን እኮ ማታም ነግሬሻለሁኝ። እነሱን እያየሁ ገዝተ ላይ ቁጭ ብዬ አልኩሽ። እነሱ ታርቀው በሚያወሩ ሰዓት እያወራሁኝ እነሱን እያየሁ ገዝት ላይ ቁጭ ላይፍ ላይ ገብተው እነሱ ላይ እያየሁ አልኩሽ። ደወለልኝ፣ ዘጋውበት። ደወለ ዘጋው። እነሱ ከገዝት ሲወጣ ደወልኩለት እና አንተ የምጨቀጭቀኝ ምንድን ነው አልኩትኝ። ከዚህም በፊት ግን እንዴት እንደማደርገው ታውቂያለሽ? እነሱ ፍቅር ባሉ ሰዓት 5 እየደወልኩ አስጨንቀዋለሁኝ። ስራ ላይ ከሆነ በቃ አስጨንቀው ነበረ። ግን አሁን በቃ የሆነ ብረት መዝጊያ የመሰለ ፍቅር ነበረ። ያንን የመሰለ ፍቅር በአንድ ቀን ሸኝሁት ብሎ ካጠናገርኩት ደግሞ እንግዲህ እስካሁን ፍቅረኛ ይዛል።
ያምራል ልጁ ደግሞ በጣም ነው የሚያምረው ልጁ። ሽቅርቅር ያለ ምታይ እንደ ወንድ ነገር ነበር። አሁን የሚሰጠኝ ባል ወይ የሚያጠናግረኝ ባል ይሆናል ወይ ለጋጋም ይሆናል። ይሄን አልችለውም በቃ እኔ ወይ ወልካፋ ይሆናል። ለምስቁ ሰዎች ከምራችሁ ነው እንዴ? ያማችኋል ወላሂ። ሰው እውነትሽ ነው? ከምርሽ ነው? የምሬ ነው እኮ በባሪዋ አውዝ ቢላህ ምን ይጃም በባሌ በፍቅረኛ በስንት ዓመት ፍቅረኛ የምቀልድ ይመስላችኋል? ቤተሰብ ጋር ቢደወል ከባድ ነው። ቤተሰብ ጋር ቢደወል እኔ አልፈልግም፣ እኔ ምንም አልፈልግም፣ እኔ ይተወኝ፣ ኢየሱስ ሲደውል ተወኝ አልፈልግም አልኩት። ገባሽ? በብሎክ ጠራግሬው ደግሞ እስካሁን ፍቅረኛ ይዛል። የሴት ግንባር ይስማል እስካሁን። እኔ ገወይና ያለሁት ይኸው የሁለት ሰው ፍቅር አሳምራለሁ ብዬ ፍቅሬን ሸኝሁት ወደ ብሎክ። እስካሁን እሱም ጠፍቷል። በቃ ይጠፋል። ሌላ ሴት ጋር እጅ ተያይዞ ወክ ይወጣ ይሆናል። እየተበሻነነ ይሆናል። አይደለ ነው የሚሆነው። በቃ የለም ከአሁን በኋላ የሚያጋጥመኝ ፍቅረኛ ምንድን ነው? አካፋው አልካፋ የማይንከባከበኝ በጥፊ ሲለኝ 7 መለፈልፍ በርበሬዋ አንቺ እኮ ያለው አንቺ ቀርሞ ላውዲ ወላሂ ለማቦራርሽበት አስኛው ነው ወላሂ። እንዴ አካፋው ካፋ እያልሽ አንቺ ደህና ነገር ተመኛ ውዴ። ማለት አሁን ያ ሄድ አይደለ ለእንግዲህ ለሚመጣው ደህና ባለስለኝ ያንኛው በርበሬ ልንገርሽ፣ በርበሬዋ ማሪ እንዴት እንደሚያምር በቃ ይኸው ቸኮሌት ነው ይመስለው አልኩሽ። በቃ እንዱ መዳሜ እንኳን ሰርባኝ ለሱ ደውዬ ስናገር ልቤ ፍስስ ነው የሚለው። ገብቶሻል? በድዬው ነው እንጂ እኮ አልበደለኝም። እንደዛ በድዬው ቅርታ ጠየቀኝ። አልፈልግም አልኩትኝና ወደ ብሎ ካጠናገርኩት እሺ። አሁን የሚገጥመኝ ባል በጥፊ ሲለኝ 7 መለፈልፍ ነው። አካፋው አልካፋ ልጋጋም ነው የሚሆነው። ይህን ባላኔ ቋቋማለሁ። በድዬዋለሁ ያንን ቆንጆውን። ምክንያቱም በደልኩት አበደል ነው። ብድር በምድር ነው የሚሰጠኝ። የሚያጣፈረኝ ባል ሲመጣ ደግሞ እኔ የምደፋዋለሁ፣ እሱም ይደፋኛል። በቃ በአንድ ቀን አንድ ቀብር ውስጥ እንገባለን ማለት ነው። አለቀ። ይሄ ነው። ያ ደግሞ እስካሁን ሌላ ሴት ይወዳል ማለት የሚያምር ሰው ነው። ሌላ ፍቅረኛ ይዛል። እስካሁን ግንባሯን ይስማታል፣ እሱን ደግሞ ጉንጩን ትሰማዋለኝ። ይሄን እንግዲህ ይቋቋማለሁ አለሽ። ይኸው እነሱ አንድ ብሎ ከተጣላ ውስጥ ፍቅረኛ ይዘው ዘግቼዋለሁ። እናንተ የምትስቁት ሰዎች ማለት ነው። ፈጣሪ እርዳችሁ ልጆቹ።